በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የክርስቶስ ቤተሰቦች እንደምን ሰነበታችሁ፣ እንደምን ከረማችሁ? ይህ መጽሐፍ ቅዱሳችንን እናንብብ በሚል ርዕስ በየዕለቱ የእግዚአብሔርን ቃል የምናነብበት ፕሮግራም ነው። እግዚአብሔር አምላክ ለዚህ ዕለት ስለዚህ ሰዓት ስላደረሰን ስሙ ከዘላለም እስከ ዘላለም ይክበር ይመስገን። የዚህ ፕሮግራም ዋና ዓላማው እያንዳንዳችን የእግዚአብሔርን ቃል በየዕለቱ ከፍተን እንድናነበው፣ ያንን የእግዚአብሔርን ቃል እንድናሰላስል፣ ጸሎታችን የዕለት ተዕለት ሕይወታችን በቃሉ ላይ የተመሰረተ እንዲሆን ነው። ኦርቶዶክሳውያን አበው እንደሚሉት እውነተኛ ጸሎት ከእግዚአብሔር ቃል ላይ ይነሳል ማለት ነው። የእግዚአብሔር ቃል በአእምሯችን ሲሞላ፣ የእግዚአብሔርን ቃል ስናሰላስል፣ ልበ አምላክ ዳዊት እንዳለው ወዘሕጎ ያነብ መዓልተ ወሌሊተ፣ ሕጉን በቀንና በሌሊት ያስባል ያሰላስላል እንዳለው፣ ያንን ስናሰላስል የቃሉ ግብ ቃሉ በእኛ ሕይወት ውስጥ ጸሎት ወደ መሆን ይለወጣል ማለት ነው። ወደ እግዚአብሔር ወደ አምላካችን የምንቀርብበት፣ ፈቃዱን የምንሻበት ይሆናል። እንደ ፈቃዱ ብንለምነው የሚሰማን አምላክ ነው የምንለውም ለዚህ ነው። እንደ ፈቃዱ ማለት እንደ ቃሉ ስንለምነው ማለት ነው። ስለዚህ እግዚአብሔር እስካሁን እየረዳን እየጠበቀን ከቃሉ ስንመለከት ነበር። ባለፈው ክፍላችን ላይ በኦሪት ዘፍጥረት ምዕራፍ 20 ላይ አብርሃም ወደ ጌራራ ሄዶ የጌራራ ንጉሥ ሆነው ከአቤሜሌክ ጋር ያጋጠመውን ነገር ተመልክተናል። እንደገና በግብፅ የነበረው ነገር በዚያ ሲደገም እናያለን፣ እንመለከታለን። አብርሃም ሚስቱን እህቴ ናት ብሎ ከባድ የሆነ ችግር ተፈጥሮ ነበር። ነገር ግን እግዚአብሔር ሲጠብቃቸው፣ እግዚአብሔር ያንን ቤት ሲጋርድ እንመለከታለን፣ እናያለን። እንዲሁም አቤሜሌክ ለሳራ ያላትን ቃል ስንመለከት የሚገርም ነገር ነው የምንመለከተው የምናየው። ምንድነው ያላት? ጽድቅሽ በሕዝብ ፊት ተገልጧል ይላታል። ጽድቅሽ በሕዝብ ፊት ተገልጧል። እንዴት የሚያስደንቅ ነገር ነው! ስለዚህም ባለፈው እንዳልነው ቅዱስ ጴጥሮስም እንደተናገረው ዛሬም በመታዘዝ ሕይወት የሚመላለሱ እህቶች የሳራ ልጆች ናቸው እና የመታዘዝ ሕይወት ሁልጊዜ የእግዚአብሔር ጥበቃ ከኛ ጋር እንዲሆን የሚያደርግልን እንደሆነ ተመልክተናል፣ አይተናል። ዛሬ ደግሞ እግዚአብሔር አምላክ ይህችን ሳራን እንዴት አድርጎ እንዳሰባት፣ እንዴት አድርጎ እንደጎበኛት እንመለከታለን፣ እናያለን። ስለዚህ የዛሬው ንባባችን ላይ በአእምሯችሁ እንድታኖሩት የምፈልገው ነገር ቢኖር እግዚአብሔር ይጎበኘናል የሚል ይሆናል። እግዚአብሔር ይጎበኘናል። እግዚአብሔር ያስባችኋል። እግዚአብሔር በመከራችሁ ይመለከታችኋል። እግዚአብሔር አምላክ ሁላችንንም እንዲያስበን፣ ሁላችንንም እንዲመለከተን በእውነት የእግዚአብሔርን መጎብኘት የምትጠባበቁ፣ እግዚአብሔር በመጎብኘቱ እንዲጎበኛችሁ የምታስቡ ይህንን ቃል በልባችሁ እንድታኖሩ በማሳሰብ ቃሉን እናነባለን። ኦሪት ዘፍጥረት ምዕራፍ 21 እግዚአብሔርም እንደተናገረው ሳራን አሰበ። እግዚአብሔርም እንደተናገረው ለሳራ አደረገላት። ሳራም ጸነሰች። እግዚአብሔርም በተናገረው ወራት ለአብርሃም በእርጅናው ወንድ ልጅን ወለደችለት። አብርሃምም የተወለደለትን ሳራ የወለደችለትን የልጁን ስም ይስሐቅ ብሎ ጠራው። አብርሃምም ልጁን ይስሐቅን እግዚአብሔር እንዳዘዘው በስምንተኛ ቀን ገረዘው። አብርሃምም ልጁ ይስሐቅ በተወለደበት ጊዜ 100 ዓመት ዕድሜ ነበር። ሳራም እግዚአብሔር ሳቅ አድርጎልኛል፣ ይህንንም የሚሰማ ሁሉ በእኔ ምክንያት ይስቃል አለች። ደግሞም ሳራ ልጆችን እንድታጠባ ለአብርሃም ማን በነገረው? በእርጅናው ልጅን ወልጄለታለሁና አለች። ሕፃኑም አደገ፣ ጡትንም ከመጥባት ተቋረጠ። አብርሃምም ይስሐቅን ጡት ባስጣለበት ቀን ትልቅ ግብዣን አደረገ። ሳራም ግብፃዊቱ አጋር ለአብርሃም የወለደችለትን ልጅ ሲስቃየችው፣ አብርሃምንም ይህችን ባሪያ ከነልጇ አሳድ፣ የዚህች ባሪያ ልጅ ከልጄ ከይስሐቅ ጋር አይወርስምና አለችው። ይህንም ነገር በአብርሃም ዘንድ ስለ ልጁ እጅግ ችግር ሆነበት። እግዚአብሔርም አብርሃምን አለው፣ ስለ ባሪያህና ስለ ብላቴናው አትዘን፣
ሳራም የምትነግርህን ቃል ሁሉ ስማ፣ በይስሐቅ ዘር ይጠራልሃልና የባሪያይቱ ልጅ ደግሞ ሕዝብ አደርገዋለሁ፣ ዘርህ ነውና። አብርሃምም ማልዶ ተነሣ፣ እንጀራንም ወሰደ፣ የውሃ አቁማዳንም ለአጋር በትከሻ አሸከማት፣ ብላቴናውንም ሰጥቶ አስወጣት። እርሷም ሄደች፣ በቤርሳቤህ ምድረ በዳ ተቅበዘበዘች። ውሃውም ከአቁማዳው አለቀ፣ ብላቴናውንም ከአንድ ቁጥቋጥ በታች ጣለችው። እርሷም ሄደች፣ ብላቴናው ሲሞት አለየው ብላ ቀስት ተወርውሮ በሚደርስበት ያህል ርቃ በአንጻሩ ተቀመጠች። ፊት ለፊትም ተቀመጠች፣ ቃሏንም አሰምታ አለቀሰች። እግዚአብሔርም የብላቴናውን ድምፅ ሰማ። የእግዚአብሔርም መልአክ ከሰማይ አጋርን እንዲህ ሲል ጠራት፣ አጋር ሆይ ምን ሆንሽ? እግዚአብሔር የብላቴናውን ድምፅ ባለበት ስፍራ ሰምቶአልና አትፍሪ። ተነሺ፣ ብላቴናውንም አንሺ፣ እጅሽንም በእርሱ አጽኚው፣ ትልቅ ሕዝብ አደርገዋለሁና። እግዚአብሔርም ዓይኗን ከፈተላት፣ የውሃ ጉድጓድንም አየች። ሄዳም አቁማዳውን በውሃ ሞላች፣ ብላቴናውንም አጠጣች። እግዚአብሔርም ከብላቴናው ጋር ነበረ፣ አደገም፣ በምድረ በዳም ተቀመጠ፣ ቀስተኛም ሆነ። በፋራን ምድረ በዳም ተቀመጠ። እናቱም ከምድረ ግብፅ ሚስት ወሰደችለት። በዚያም ዘመን አቤሜሌክ ከሙሽራ ወዳጅ ከአኮዘትና ከሰራዊቱ አለቃ ከፊኮል ጋር አብርሃምን አለው፣ በምታደርገው ሁሉ እግዚአብሔር ካንተ ጋር ነው። አሁንም በእኔም በልጄም በልጅ ልጄም ክፉ እንዳታደርግብኝ በእግዚአብሔር ማልልኝ። ነገር ግን ለአንተ ቸርነትን እንዳደረግሁ አንተም ለእኔ ለተቀመጥክባት ምድር ቸርነትን ታደርጋለህ። አብርሃምም እኔ እምላለሁ አለ። አቢሜሌክንም ባሪያዎቹ በነጠቁት በውሃ ጉድጓድ ምክንያት አብርሃም ወቀሰው። አቢሜሌክም አለ፣ ይህን ነገር ያደረገውን አላወቅኩም፣ አንተም ደግሞ ምንም አልነገርከኝም፣ እኔም ከዛሬ በቀር አልሰማሁም። አብርሃምም በጎችንና ላሞችን አምጥቶ ለአቢሜሌክ ሰጠው። ሁለቱም ቃል ኪዳን አደረጉ። ለአብርሃምም 7 ቄቦች በጎችን ለብቻቸው አቆመ። አቢሜሌክም አብርሃምን ለብቻቸው ያቆምሃቸው እነዚህ 7 ቄቦች በጎች ምንድናቸው? አለው። እርሱም እኔ ይህችን የውሃ ጉድጓድ እንደቆፈርኩ ምስክር ይሆንልኝ ዘንድ እነዚህን 7 ቄቦች በጎች ከኔ ትወስዳለህ አለው። ስለዚህ የዚያን ስፍራ ስም ቤርሳቤህ ብሎ ጠራው፣ ከዚያ ሁለቱ ተማምለዋልና። በቤርሳቤህም ቃል ኪዳንን አደረጉ። አቢሜሌክና የሙሽራው ወዳጅ አኮዘት የሰራዊቱ አለቃ ፊኮልም ተነስተው ወደ ፍልስጤም ተመለሱ። አብርሃምም በቤርሳቤህ የተምር ዛፍን ተከለ፣ በዚያም የዘላለሙን አምላክ የእግዚአብሔርን ስም ጠራ። አብርሃምም በፍልስጤም ምድር ብዙ ቀን እንግዳ ሆኖ ተቀመጠ። በፍጡር የሚያመልክ የተረገመ ነው። እግዚአብሔር አምላክ ስለ ስሙ ስለ ቃሉ የተመሰገነ ይሁን። ስሙ ከዘላለም እስከ ዘላለም ይክበር ይመስገን። እንዴት አይነት ደስ የሚል የምዕራፉን የመጀመሪያ አረፍተ ነገር ካያችሁት የሆነ ምንድነው ቅኔያዊ የሆነ ፖኤቲክ የሆነ አገላለጥ ነው ያለው። እጅግ ውብ የሆነ አገላለጥ ነው። እስካሁን ድረስ አብረን ከአብርሃምና ከሳራ ጋር ተጉዘናል፣ አይተናል። በመካከላቸው የነበረውን ትግል፣ በመካከላቸው የነበረውን ውጣውረድ፣ ቃላት የማይወጣለት እንባና ሮሮ ተመልክተናል፣ አይተናል። እና በዚያ ውስጥ እግዚአብሔር ስራውን ይሰራ ነበረ። ለዚህ ነው እግዚአብሔር ዝም ያለ በሚመስልበት ሰዓት ላይ እግዚአብሔር ስራውን እንደሚሰራ በተደጋጋሚ ያነሳ ነው የተነጋገር ነው። ዛሬ ደግሞ እንግዲህ የምናየው በሳራ ሕይወት ውስጥ እግዚአብሔር የመጎብኘትን ወራት ሲያመጣላት እንመለከታለን። እግዚአብሔር ይጎበኛታል፣ እግዚአብሔር ያስባታል። ለዚህ ነው የመክፈሻውን አረፍተ ነገር ውብ ነው ያልኩት። አረፍተ ነገሮችን ማለት እችላለሁ። እግዚአብሔርም እንደተናገረው ሳራን አሰበ፣ እግዚአብሔርም እንደተናገረው ለሳራ አደረገላት። ሳራም ጸነሰች፣ እግዚአብሔርም በተናገረው ወራት ለአብርሃም በእርጅናው ወንድ ልጅን ወለደችለት። 3 ጊዜ ነው ይሄንን የምናገኘው። እግዚአብሔር እንደተናገረው፣ እግዚአብሔር እንደተናገረው፣ እግዚአብሔር በተናገረው ወራት ሳራን እግዚአብሔር አሰበ፣ ለሳራ አደረገላት። ሳራ
ወንድ ልጅን ወለደች በእርጅናዋ ወራት። አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ እኔ ቃላት የለኝም። ራሱ ቃሉ ይናገራል። ራሱ ቃሉ ዝም ብላችሁ አስቡት፣ ዝም ብላችሁ ደጋግማችሁ አንብቡት። እኔ በእርግጠኝነት ነው የምናገረው፣ እያንዳንዳችሁ ላላችሁበት ሁኔታ ይህች አረፍተ ነገር ብቻ እንኳን ትናገራለች። ምዕራፉ እንዳለ የመጎብኘት ወራት ነው። እግዚአብሔር ሳራን ሲጎበኝ እናያለን። እግዚአብሔር አጋርን ሲጎበኝ እናያለን። እግዚአብሔር አብርሃምን በቃል ኪዳኑ ሲጎበኝ እንመለከታለን። ስለዚህ ግን ይህች የመጀመሪያዋ 3 አረፍተ ነገሮች ልበል በ3 ጊዜ በተደጋጋሚ አንድ አይነት ቃል የተነገረበትን ቃል መላልሳችሁ ባያችሁት ጊዜ፣ መላልሳችሁ ባሰባችሁት ቁጥር ብዙ ነገር ግልጥ ሆኖ ይታይላችኋል። የታገላችሁበት ነገር፣ ያዘናችሁበት ነገር፣ የተጨነቃችሁበት ነገር፣ ያነባችሁበት ነገር፣ በራችሁን ዘግታችሁ ያላችሁበት ነገር እግዚአብሔር እንደማይረሳችሁ፣ እግዚአብሔር እንደሚመለከታችሁ፣ እግዚአብሔር እንደሚያያችሁ በዚህ ስፍራ ላይ ታያላችሁ። እግዚአብሔርም እንደተናገረው ሳራን አሰበ። እግዚአብሔር ይናገረን። እግዚአብሔር የተናገረንንም እንድናስብ፣ እንድናይ፣ እንዳንረሳ እግዚአብሔር ይርዳን። እግዚአብሔር እንደተናገረው ሳራን አሰበ። እግዚአብሔር እንደተናገረው ለሳራ አደረገላት። እግዚአብሔር በተናገረው ወራት ለአብርሃም በእርጅናው ወንድ ልጅን ወለደችለት። ስለዚህ የእግዚአብሔር ቃል የማይለወጥ ነው። እግዚአብሔር ያስበናል። እግዚአብሔር ይጎበኘናል። ምውት የሆነውን የሳራን ማህፀን እግዚአብሔር ተመለከተ። በሞተ ነገር ላይ ሕይወትን የሚሰጥ ብዙ ጊዜ ስለጠቀስኩት ወደዚያ ቃል ላይ እስቲ እንሂድ። ሮሜ ምዕራፍ 4 ላይ እጅግ አስደናቂ የሆነ ቃል ነው የምናገኘው። ምን ይላል? እንዲህ ብሎ ይነግረናል። ባነበው ደስ ይለኛል። ምክንያቱም እዚህ ስፍራ ላይ እግዚአብሔር የተስፋውን ቃል ይፈጸምበት ስለሆነ ሰሞኑን በምናነብበት ጊዜ 10 ይሄንን ቃል ስጠቀስ ነበር። በሮሜ እንዲህ ብሏል እያልኩኝ ምን ይላል? እንዲህ ይላል፣ ስለዚህ ከሕግ ብቻ ሳይሆን ከአብርሃም እምነት ደግሞ ይለናል። ሮሜ ምዕራፍ 4 ቁጥር 16 ጀምሮ ነው። ስለዚህ ከሕግ ብቻ ሳይሆን ከአብርሃም እምነት ደግሞ ለሆነ ለዘሩ ሁሉ የተስፋው ቃል እንዲጸና እንደ ጸጋ ይሆን ዘንድ በእምነት ነው። እርሱም ለብዙ አሕዛብ አባት አደረግኩ ተብሎ እንደተጻፈ ለአብርሃም የተነገረው ነው። ለሙታን ሕይወት በሚሰጥ የሌለውን እንዳለ አድርጎ የሚጠራ ባመነበት በአምላክ ፊት የሁላችን አባት ነው፣ አብርሃምን ማለቱ ነው። ግን እግዚአብሔር የተጠራበትን ስም ተመልከቱ። ለሙታን ሕይወትን በሚሰጥ የሌለውን እንዳለ አድርጎ መጥራት የሚችል፣ ይሄንን ማድረግ የሚችል እግዚአብሔር ብቻ ነው። ለሙታን ሕይወትን በሚሰጥ የሌለውን እንዳለ አድርጎ የሚጠራ ማህባ አልቡ ሀበቦ ያመጣ እግዚአብሔር ስለሆነ የሌለን ነገር እንዳለ አድርጎ መጥራት የሚችል አምላክ ነው። እና እንዴት እንደሆነ በአብርሃም ሕይወት ውስጥ ይሄ ቃል እንዴት እንደተፈጸመ ሲነግረን እንዲህ ይላል። ቁጥር 18 ላይ ዘርህ እንዲሁ ሊሆን ነው እንደተባለ ተስፋ ባልሆነው ጊዜ የብዙ አሕዛብ አባት እንዲሆን ተስፋ ይዞ አመነ። የ100 ዓመትም ሽማግሌ ስለሆነ እንደ ምውት የሆነውን የራሱን ሥጋና የሳራ ማህፀን ምውት መሆኑን በእምነቱ ሳይደክም ተመለከተ። ለእግዚአብሔር ክብር የሰጠውንም ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም። የሚገርም ነው። የ100 ዓመትም ሽማግሌ ስለሆነ እንደ ምውት የሆነውን የራሱን ሥጋና የሳራን ማህፀን ይታያቸዋል። እንደ ምውት የሆነውን የራሱን ሥጋና የሳራን ማህፀን ምውት መሆኑን በእምነቱ ሳይደክም ተመለከተ። ስለዚህ እዚህ ስፍራ ላይ የምንመለከተው ይሄንን ነው። ለሞተ ነገር ሕይወትን የሚሰጥ የሌለን እንዳለ አድርጎ የሚጠራ አምላክ ምውት የሆነውን የሳራን ማህፀን እንደተመለከተ እንመለከታለን፣ እናያለን። ከዚሁ ጋር ደግሞ ሌላ የመጎብኘት ታሪክን እናያለን። አሁንም አጋርና ልጇ እስማኤልንም ደግሞ እንመለከታለን። ሳራ ያው በዛን ወቅት ርስት ትልቅ ነገር ነው። አብሮ እስማኤል ከልጄ ጋር መውረስ የለበትም፣ ስለዚህ ያስወጣልኝ አለችው። ያው መቼም ይሄ ምርጫ የመጣው በማን እንደሆነ ታውቃላችሁ። እና
እግዚአብሔር ምን አለው? ለአብርሃም አትጨነቅ አለው። ምክንያቱም የእግዚአብሔር በረከት ለሁሉ የሚበቃ ነው። የእግዚአብሔር በረከት ለሁሉ የሚተርፍ ነው። ስለዚህ አጋርን ሸኛት አብርሃም። ነገር ግን አጋር በመንገድ ላይ ችግር አጋጠማት። ውሃው አለቀ እና ልጄ ከሚሞት በቃ ማየት አልፈልግም ብላ ሮጣ ሄዳ ርቃ ማልቀስ ጀመረች። ያ እስማኤልን ጸንሳ ሳለች የተገናኛት አምላክ እንደገና በመከራዋ ሰዓት አገኛት። የዚህን ሰዓት ደግሞ ዓይኗን ከፈተላት። መቼም ከአጋር ጋር ባለው ታሪክ ላይ ይሄ የዓይን መከፈት ነገር አስደናቂ ነገር ነው። ዓይኗን ከፈተላትና አጠገቧ ያለውን ምንጭ እንድትመለከት አደረጋት። የሚገርም ነው። ብዙ ጊዜ ችግር ውስጥ የምንገባው እግዚአብሔር እኛን ሳይጎበኘን ቀርቶ አይደለም። እግዚአብሔር እኛን ሳያየን ቀርቶ አይደለም። ነገር ግን ዓይናችን ስላልተከፈተ ነው። ዓይናችን ሲከፈት ስናይ የእግዚአብሔርን ምሕረት፣ የእግዚአብሔርን ቸርነት፣ የእግዚአብሔርን በረከት በሕይወታችን በኑሯችን ላይ እንመለከታለን፣ እናያለን ማለት ነው። ሌሎችም ታሪኮች አሉ በዚህ ምዕራፍ ላይ የምትመለከቱት የምታዩት። ለምሳሌ አብርሃም ከአቤሜሌክ ጋር ያደረገው ቃል ኪዳን እንመለከታለን፣ እናያለን። የቤርሳቤህን ምንጮች እንመለከታለን። ኋላ ላይ ከይስሐቅ ታሪክ ጋር የሚገናኝም ታሪክ ስላለው ልብ ብላችሁ ተመልከቱት። እሱን እጅግ ደስ የሚል ታሪክ ነው አይደል? በዚህ ውስጥ ራሳችሁን እዩት፣ ራሳችሁን ተመልከቱ። እግዚአብሔር ለእናንተ የሚናገረውን ተመልከቱ። እግዚአብሔር በቃሉ ይናገራልና እግዚአብሔር በቃሉ ይናገራል። እንግዲህ እዚህ ላይ ቆም ልበልና ወደ አዲስ ኪዳን ልውሰዳችሁ። አሁንም የአብርሃም ተስፋ በይስሐቅ አይደለም የተፈጸመው። የአብርሃም ተስፋ ከአብርሃም ወደ ይስሐቅ፣ ከይስሐቅ ዘር በሚወለደው በወልደ እግዚአብሔር በኢየሱስ ክርስቶስ ነው። ተፈጸመ ተስፋ አበው የተባለለት የአባቶች ተስፋ ከእመቤታችን ከቅድስት ድንግል ማርያም ከአብርሃም ዘር ከሆነችው ከእመቤታችን ከቅድስት ድንግል ማርያም በተወለደው በጌታችን በመድኃኒታችን በኢየሱስ ክርስቶስ ነው የተከናወነው። ለዚህ ነው አባቶቻችን ሳራን እጎበኛለሁ ያለበትን የሥላሴን የአንድነቱን የሦስትነቱን ቃል ለምስጢረ ሥጋዌ ሰጥተው የሚተረጉሙበት። ስለዚህ የኔና የናንተ መጎብኘት የተከናወነው በወልደ እግዚአብሔር በኢየሱስ ክርስቶስ ነው። ይህንን አድርጎልን በጎና መልካም የሆነውን ቃሉን ሰጥቶን በመጎብኘቱ የጎበኘን አምላክ ስሙ ከዘላለም እስከ ዘላለም ይክበር ይመስገን። ማንበባችንን እንቀጥላለን። የእግዚአብሔር አምላክ ከእናንተ ጋር ይሁን። አሜን።